ልጁ ላይ እንደዚህ አይነት ማንኮራፋት ሰምተው ያውቃሉ? እስኪ ስሙት ይሄን ልጅ። ይሄ ማንኮራፋት ህፃን ላይ በፍጹም ኖርማል ሊሆን አይችልም። ከዚህ በፊትም ነግሬያቸዋለሁ። የህፃናት ማንኮራፋት ተፈጥሯዊ ልንለው አንችልም። በተለይ ልክ እንደዚህ ልጅ በጣም የሚያንኮራፋ ከሆነ፣ የሚገለባበጡ ከሆነ፣ አፋቸው የሚከፍቱ ከሆነና እንቅልፋቸው በጣም የሚረበሽ ከሆነ በጣም ችግር ያመጣል። ከዛ ችግሮች ውስጥ በዋነኝነት የልብ ችግር እንደሚያመጣ፣ ባህሪያቸው እንደሚቀይር፣ በተለይ የአእምሮ እድገት ውስንነት ወይም መቀንጨር እንደሚያመጣ፣ ከዛ በተጨማሪ ደግሞ የኤዲኤችዲ የሚመስሉ ምልክቶች መቅበዝበዝ፣ በጣም ፍጥነት ማብዛት፣ የአፍ ጠረን ማብዛት እንዲሁም ደግሞ ሽንት መልቀቅ እንደዚህ የመሳሰሉት ችግሮች እንደሚያመጣ ያውቃሉ። ማንኮራፋት በአግባቡ መታከም አለበት። በዛሬው ቪዲዮ ስለ ማንኮራፋት በተለይ ስለ ህፃናት ማንኮራፋት ነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ምናልባት ለዚህ ቤተሰብ አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ ይባላል የዩቲዩብ ቻናላችን። ቤተሰብ እንድትሆኑ ተጋብዛችኋል። እኔ ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም። እስከ መጨረሻው ቪዲዮ ተመልከቱ። ሐሳብ አስተያየት ካላችሁ ወይም ጥያቄ ከፈጠረባችሁ ኮሜንት ላይ አስፍሩልን። በመግቢያ ላይ እንዳልኳችሁ ማንኮራፋት ከ7 በላይ የህፃናት የጤና እክሎችን ያስከስታል። እነዚህ እክሎች ምንድን ናቸው? ከዛ በፊት ግን ማንኮራፋት ራሱ በምንድን ነው የሚከሰተው የሚለው ማወቅ አለብን። ማንኮራፋት ማለት በጠበበ አየር ቧንቧ ላይ የአየር መግባት የሚያስከትለው የአየር ቧንቧ እርግብግቢት ማለት ነው። ለምሳሌ በምስሉ ላይ እንደምትመለከቱት ከላይ የአፍንጫ ቶንሲሉ ትልቅ ከሆነ አንድ ሰው ወይም ደግሞ እንጥሉ በጣም ትልቅና ወፍራም ሆኖ የሚርገበገብ ከሆነ በተለይ አዋቂዎች ላይ በብዛት የሚያጋጥመን ምላሳቸው ልክ ሲተኙ ወደ ኋላ ይገፋና አየር ቧንቧቸውን ያጠብባቸዋል። ከዛ እቺ እንጥል የምትለው ነገር ትርገበገባለች በማንኮራፋት ወቅት። የዛኔ ከፍተኛ የሆነ ማንኮራፋት ይሰማል። በተቃራኒው ደግሞ ህፃናት ላይ የሚያጋጥመን ትንሽ ለየት ይላል። ህፃናት ላይ የሚያጋጥመን ብዙ ጊዜ ወይ የቶንሲል ችግር ነው ወይ የአፈጣጠር ችግር ነው። እሱም በዝርዝር እነግራችኋለሁ። ባጭሩ ግን ማንኮራፋት ማለት በጠበበ አየር ቧንቧ የሚገባ አየር የሚፈጥረው እርግብግቢት ማለት ነው። ወደ ምክንያቶቹ ከመግባቴ በፊት አንድ ነገር ልንገራችሁ። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ 24 ሰዓት ስራ እየሰራ ይገኛል። ከዛ በተጨማሪ እጅግ ዘመናዊ የሚባል የላቦራቶሪ መሳሪያዎችን ያስገባ ሲሆን በምስሉ ላይ እንደምታዩት እጅግ ዘመናዊ የሚባሉ የሆርሞን መመርመሪያ፣ የኤሌክትሮላይት መመርመሪያ፣ የነጭ ደም ሴልና አጠቃላይ ሙሉ አድቫንስድ የሆነ ላቦራቶሪ አገልግሎት እየሰጠ እንገኛለን። ምናልባት ህክምና ምርመራ ከፈለጋችሁ በተለይ ከማንኮራፋት ጋርም ሊሆን ይችላል ከሌሎች የህፃናት የእድገት ችግሮች ጋር በተገናኘ ምርመራ ህክምና ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። ስለዚህ የህፃናት ማንኮራፋት በምን ምክንያት ይከሰታል? ዋናውን ያልኳቸውን 4 ነገሮች እነግራችኋለሁ። ከ4 በላይ በጣም ብዙ ምክንያቶች አሉ፣ ግን ዋና የሚባሉት እነዚህ 4ቱ ናቸው። እነዚህ ሁሉም ሰው ማወቅ አለበት። የመጀመሪያውና በጣም በሚዲያ ላይ የምትሰሙት ነገር የአፍንጫ ቶንሲል ይባላል። ብዙ ሰው የአፍንጫ ቶንሲል አለ ህፃናት ላይ ስንል አዲስ ህመም የተከሰተ ይመስላችኋል። ይሄ አዲስ ህመም አይደለም። በፊት የነበረ አሁን ያለ ወደፊት የሚኖር ነገር ነው። ህመሙ የሚታወቅ ነው በህክምና። ሆኖም ግን በሚዲያ ጎልቶ አልወጣም። ማህበረሰብ ውስጥ በደንብ አልተወራም። ሐኪሞችን በዛ የሰለጠኑ ስላልነበሩ እነዚህ ሐኪሞች ሚዲያ ላይ ወጥተው ሲናገሩ አዲስ ህመም ይመስለናል፣ ግን አዲስ አይደለም። ሁሌም የምናውቀው በህክምናም የቆየ ኬዝ ነው። ስለዚህ የአፍንጫ ቶንሲል ምንድን ነው? የአፍንጫ ቶንሲል ማለት በምስሉ ላይ እንደምትመለከቱት ከአፍንጫ በስተጀርባ ወይም ከዚህ በስተጀርባ ያለ ራቅ ያለ የአፍንጫ መጨረሻ ላይ የሚያብጥ ነገር ነው። ይህ ሁላችንም ላይ ያለ የአፍንጫ ቶንሲል ሁሉም ሰው አለው። ልዩነት ምን መሰላችሁ? የአፍንጫ ቶንሲል እያበጠ መጥቶ አየር ቧንቧን ከዘጋ ወይም ካጠበበ ከፍተኛ ማንኮራፋት ያስከስታል። ይህ ደግሞ በተደጋጋሚ ጉፋን ኢንፌክሽን፣ በተደጋጋሚ የቫይረስ፣ የባክቴሪያ፣ አለርጂ የመሳሰሉት ይህን የአፍንጫ ቶንሲል እያበጠ እንዲሄድ ያደርጉታል። ሁለተኛው የቶንሲል አይነት ደግሞ የጉሮሮ ቶንሲል ይባላል። በምስሉ ላይ እንደምትመለከቱት ቶንሲል የሚባሉት በግራና በቀኝ ያሉ ክብ መሳይ ነገሮች ሲሆኑ እነዚህ ያላግባብ በጣም ካደጉና ሃይፐርትሮፋይ ካደረጉ ወደ መሃል ይመጣሉ፣ አየር ቧንቧን በጣም ይዘጋሉ። የዛኔ ከፍተኛ ማንኮራፋት ሊከሰት ይችላል ማለት ነው። ስለዚህ በእንጥል ምክንያት ምንም አይነት ማንኮራፋት ኤክስፔክት የምናደርገው ነገር ላይኖር ይችላል። እንጥል በራሱ መኖሩ ወይም መርዘሙ ማንኮራፋት ያመጣል ብላችሁ እንዳታስቡ። የአፍንጫ ቶንሲልና የጉሮሮ ቶንሲል አብዛኞቹ ህፃናት ላይ የሚያስቸግራቸው ሲሆን መፍትሄ ካገኙ ወይም ህክምና ካገኙ ማንኮራፋቱ ሙሉ ለሙሉ ይወገዳል። ስለዚህ የአፍንጫ ቶንሲልና የጉሮሮ ቶንሲል ህክምና ምንድን ነው የሚለው ነገር መጨረሻ ላይ እነግራችኋለሁ። እስከ መጨረሻው ቪዲዮ ተመልከቱ። ምናልባት እርሶስ ላይ እንደዚህ ነገር አጋጥሞት ይሆን? ምናልባት የእርሶ ልጅ የአፍንጫ ቶንሲል የጉሮሮ ቶንሲል ተብሎ ያውቅ ይሆን? እስኪ ሀሳብ አስተያየት ካላችሁ ኮሜንት ላይ አስፈሩ። ሁለተኛው ከፍተኛ ማንኮራፋት የሚያስከስተው ነገር ደግሞ የአለርጂ ከፍተኛ የሆነ አለርጂ ካለና ያ አለርጂ የአፍንጫ ተርቢኔት የሚባሉ ቦታዎች አሉ። እነዛ ተርቢኔቶች በግራና በቀኝ ያሉ ሲሆን እነሱን በጣም ሃይፐርትሮፋይ ካደረጋቸው በጣም ካሳበጣቸው የሚዘጉ ከሆነ እሱም ማንኮራፋት ሊያስከስት ይችላል። ሆኖም ግን ብዙ ጊዜ የምንሸወደው ነገር አለርጂ ለብቻው ይህን ያህል ሰዓት ወይም ረጅም ሰዓት ወይም በየቀኑ ማንኮራፋት አያስከስትም። አለርጂ ከሆነ ለአጭር ጊዜ የተወሰነ አለርጂ ሲነሳ ማንኮራፋት ይኖራል። ከዛ የተወሰነ ጊዜ ደግሞ ለምሳሌ በጋ ሲወጣ ሊተዋቸው ይችላል፣ ክረምት ላይ ሊመጣባቸው ይችላል። ሲዝናል ነው ብዙ ጊዜ የአለርጂ ከሆነ። በትክክል የአፍንጫ ቶንሲል የጉሮሮ ቶንሲል ከሆነ ግን በጣም ረጅም ጊዜ የሚቆይ ነው የሚሆነው። ምልክቶቹም ትንሽ
ጠንከር ያለው ነው የሚሆኑት። ለምሳሌ ኃይለኛ ማንኮራፋት ይኖራቸዋል፣ በጣም ይገለባበጣሉ፣ ሽንት ማታ ማታ ይለቃሉ፣ ሽንታቸውን መቆጣጠር በጣም ይከብዳቸዋል። ጠዋት ላይ ደግሞ ለመነሳት ይቸገራሉ ወይም በጣም ዲዚ ይሆናሉ። ለመሰላችሁ በእንቅልፍ ወቅት በቂ የሆነ ኢነርጂ የምናገኝበት ሰውነታቸው ሪፍሬሽድ ሆኖ የሚነሳበት ነውና ያን ሪፍሬሽመንት ካላገኙ ጠዋት ላይ ፍሬሽ ሆኖ አይነሱም። ድባት ይዛቸዋል፣ ቀን ራስ ምታት ያጋጥማቸዋል። እክሎቹ መጨረሻ ይነግራቸዋለሁ። ወደ 6-7 እክሎች አሉ፣ መጨረሻ ይነግራቸዋለሁ። ውድ የብሩክ ኪድስ ቤተሰቦች እንኳን ለ2018 ዓመተ ምህረት አዲስ ዓመት በሰላምና በጤና ታደረሳችሁ። ብሩክ ኪድስ ልዩ የጽናትና ታዳጊዎች ክሊኒክ አዲሱ ዓመት የሰላም የጤንነት የእድገት ዓመት እንዲሆንላችሁ ከልብ ይመኛል። በነገራችን ላይ ብሩክ ኪድስ ልዩ የጽናትና ታዳጊዎች ክሊኒክ በአዲስ ዓመት አዲስ ነገር ይዞላችሁ መጥቷል። ይህም የፕሪስኩል ሜዲካል ቼክአፕ፣ ያ ማለት ህጻናት ትምህርት ቤት ከመግባታቸው በፊት ማድረግ ያለባቸውን የጤንነት ምርመራ አዘጋጅቶላችኋል። በዚህ ምርመራ ስር 3 ዋና ዋና ነገሮች የሚጠቃለሉ ሲሆን አንደኛው በህጻናት ስፔሻሊስት ሐኪም የሚደረግ ሙሉ ምርመራና ህክምና፣ ሁለተኛው የላቦራቶሪና የአልትራሳውንድ ምርመራ፣ ሶስተኛ የስነ ምግብ የማማከር አገልግሎት አንድ ላይ በፓኬጅ መልክ አዘጋጅቶላችኋል። ይህንን አገልግሎት ማግኘት ከፈለጋችሁ ከታች ባሉ ስልኮች ደውላችሁ በአካል መምጣት ትችላላችሁ። አድራሻችን ጦር ኃይሎች አጉስታ ድልድይ ወደ ወይራ የሚወስደው አዲሱ መንገድ ላይ ያገኙናል። ለበለጠ መረጃ ይደውሉ። ወደ ሶስተኛው ምክንያት እንሸጋገር። ሶስተኛው ምክንያት የተፈጥሮ ለውጦች ናቸው። ለምሳሌ የተፈጥሮ ብዙ አይነት ለውጦች አሉ። ዳውን ሲንድሮም የሚባል ኬዝ ሰምታችሁ ከሆነ የአፍንጫ ቶንሲል የሚያጋጥማቸዋል፣ አፈጣጠራቸውም ለዛ ያጋልጣቸዋል። የላይኛው ማግዚላ የምንለው አጥንት ጠባብ ከሆነ ወይም ሹጠጥ ያለች ከሆነችና የአፍንጫችን መተላለፊያ ጠባብ ከሆነ እሱ ማንኮራፋት ያስከስታል። ሌላው የተፈጥሮ ለውጥ ደግሞ ሴፕተም ዲቪዬሽን፣ ይሄ የአፍንጫ የሚያካፍለው መሃል ላይ ካርትሌጅ አለ፣ እሱ ወደ ጎን የተጣመመ ከሆነ እሱም ማንኮራፋት ሊያስከስት ይችላል። ወይም ሌሎች በተፈጥሮ ሆነ በዘረመል ለውጥ የሚመጡ የዘረመል እክሎች ካሉ ለምሳሌ ፓይሪሮቢ ሲኩዌንስ የሚባል ኬዝ አለ። ይሄ የመንገጭላቸው በትክክል ፎርምድ እንዳይሆን አጥንታቸው ጠባብ እንዲሆን ያደርገዋል። ይህም ማንኮራፋት ያስከስታል። ስለዚህ ሶስተኛው ምክንያት በተፈጥሮ የሚመጡ የአጥንትና የመንገጭላት ችግሮች ይባላሉ። አራተኛው ደግሞ ውፍረት ነው። ከፍተኛ ውፍረት በተለይ ደግሞ አዋቂዎች ላይ ማንኮራፋት ሊያስከስት ይችላል። ምክንያቱም አንገት ዙሪያ የሚጠራቀሙ ፋቶች ወይም አላስፈላጊ የሆኑ ስቦች አየር ቧንቧን ሊያጠቡብን ይችላሉ። ስለዚህ እነዚህ ሁሉ ማንኮራፋት ሊያስከስቱ የሚችሉ ነገሮች ናቸው። ስለዚህ እነዚህ በአግባቡ ታክል ካላደረግ በአግባቡ ካልታከመ የራሱ ችግር ሊያስከስት ይችላል። በነገራችን ላይ ማንኮራፋት ብዙ አይነት አለ። አንደኛው ሃቢቹዋል ስኖሪንግ ይባላል ወይም ፖዚሽናል ስኖሪንግ ይባላል። ለምሳሌ ልክ አንገታቸውን ስታስተካክሉላቸው ወዲያው ማንኮራፋቱ የሚተው ከሆነ ብዙ አሳሳቢ ላይሆን ይችላል። ግን ቦታም ቀይራችሁ አስተካክላችሁ አሁንም የሚያንኮራፉ ከሆነ ወይም እንቅልፋቸው በጣም የሚዛባ የሚገለባበጡ ከሆነ አረፋ የሚደፍቁ ከሆነ ያ ማለት ምራቃቸው ወይም አረፋቸው በጣም በዚህ በኩል የሚወጣ ኩርፍርፍ እያለ ልክ አሁን በዚህ ልጅ ላይ እንደታየው አይነት ማንኮራፋት ከተከሰተ እሱ ሕክምና የሚፈልግ ነገር ነው። ኮምፕሊኬሽኖች ወይም ችግሮቹ ሳይከሰቱ ቀድሞ ከታከመ ችግሮቹ ሳይከሰት ማዳን እንችላለን። ስለዚህ ችግሮች ወይም ኮምፕሊኬሽን የምንላቸው አንድ ህፃን ልጅ ረጅም ሰዓት ካንኮራፋ፣ በተለይ ደግሞ በሳምንት ከ3-4 ቀን በላይ የሚያንኮራፋ ከሆነ ምን አይነት ችግሮች ያስከስታል? ይህም በዝርዝር ልንገራችሁ። አንደኛው ችግር የአእምሮ መቀንጨር ወይም እድገት ላይ ውስንነት ሊያስከስት ይችላል። ብዙዎቹ ህፃናት የሚያንኮራፉ ከሆነ እንዳልኳችሁ ማታ ማታ የሚያጡት ነገር አለ። አእምሯችን እንዲያድግ 3 መሰረታዊ ነገሮች ያስፈልጉታል። አንደኛው ኦክሲጅን ነው፣ ሁለተኛው ምግብ ነው፣ ሶስተኛው ሆርሞን ነው። ሆርሞኑና ኦክሲጅኑን እነዚህ ልጆች ያጡታል። ምግብ ብቻ ብንመግባቸው ምግቡ ለብቻው አይቀይራቸውም። ሆርሞንና ምግብ ከሌለ አእምሯችን በአግባቡ አያድግም። እንግዲህ ምግብ ስንል ፕሮቲኑም ካርቦሃይድሬቱ ሁሉም ልናገኝ እንችላለን። ከምግብ በላይ ደግሞ ኦክሲጅን ያስፈልገናል። ማታ አንኮራፋ ማለት አንድ ልጅ ኦክሲጅኑ እያነሰው ነው፣ ኦክሲጅኑ እያጠረው ነው። ይሄ ኦብስትራክቲቭ ስሊፕ አፕኒያ ይባላል። ወይም ትንፋሻቸው ይቆራረጣል። በዛን ወቅት ወደ ሳምባ የሚሄደውና ወደ ጭንቅላት የሚሄደው ኦክሲጅን በጣም ይቀንሳል። በዚህ ምክንያት አእምሯቸው በአግባቡ እያደገ ላይሄድ ይችላል። ከዛ በተጨማሪ ደግሞ የግሮዝ ሆርሞኖች አሉ፣ ለእድገት የሚጠቅሙ ሆርሞኖች። እነዚህ ሆርሞኖች የሚመረቱት ማታ ማታ በእንቅልፍ ሰዓት ነው። ስለዚህ አንድ ህፃን ልጅ በአግባቡ አልተኛ ማለት ሆርሞኑንም አያገኝም፣ ኦክሲጅንም በአግባቡ አያገኝም ማለት ነው። ስለዚህ የአእምሮ እድገት ውስንነት መቀንጨርም ሊያጋጥመው ይችላል ማለት ነው። በዚህ ምክንያት ትምህርታቸው ላይ ትኩረት አልባ ይሆናሉ፣ በጣም ቅብዝብዝ ይሆናሉ። እንደዚህ አይነት ህፃናት በ2-3 እጥፍ ADHD ለምንለው የስነ አእምሮ ኬዝ ተጋላጭ ይሆናሉ። ADHD ማለት አቴንሽን ዲፊሲት ሃይፐርአክቲቭ ዲስኦርደር ማለት ነው። ያ ማለት ትኩረት የማጣትና የመቅበዝበዝ ያለመረጋጋት ችግር ማለት ነው። ስለዚህ ትምህርታቸው ላይ ትዕግስት ኖራቸው አቴንቲቭ ሆነው አይረጋጉም፣ አይማሩም። መሮጥ መጫወት ላይ ብቻ ፎከስ ያደርጋሉ። ይህ በማንኮራፋት ብቻ ሊከሰት ይችላል እና ህፃናት በጣም ያንኮራፉ ከሆነ ቶሎ አሳክሟቸው። በትምህርታቸው ላይ በጣም ከፍተኛ የሆነ ጫና ያመጣባቸዋል። ሁለተኛው ጣጣ ወይም ኮምፕሊኬሽን ደግሞ የአፍ ጠረን ነው። የአፍ ጠረን ብዙ ምክንያት አለው። አንዱ ምክንያት የከንፈርና የምላስ መድረቅ ወይም ዲሃይድሬሽን ነው። ማታ ማታ በአፉ የሚተነፍሰው አፍንጫው ታፍኖ በቶንሲል
ወይም በሌላ ምክንያት አፍንጫ ቶንሲል በሌላ ምክንያት በአፍ የምንተነፍስ ከሆነ ምላሳችን በጣም ይደርቃል። በዛ ምክንያት ከፍተኛ የሆነ የአፍ ጠረን ሊከሰት ይችላል። የአፍ ጠረን ትሪት ለማድረግ ግዴታ እነዚህ ምክንያት የሆኑ ማንኮራፋት የሚያመጡ ነገሮች መወገድ አለባቸው። ሶስተኛው ጣጣ ወይም ኮምፕሊኬሽን ደግሞ ማታ ማታ ሽንት ያመልጣቸዋል። ለመሰላችሁ ማታ ማታ ከፍተኛ የማንኮራፋት ችግር ካለ አትሪያል ናትሪዩሬቲክ ፔፕታይድ ይባላል፣ ሽንት እንዲበዛ የሚያደርግ ማለት ነው። ስለዚህ ያ በተወሰነ መልኩ ሽንት እንዲጨምር ያደርጋል፣ ሽንታቸው እንዳይቆጣጠሩ ያደርጋቸዋል። ስለዚህ ማታ ማታ በጣም አልጋ ላይ ይሸናሉ ማለት ነው። አራተኛው ደግሞ ፌለር ቱ ትራይቭ FTT ፌለር ቱ ትራይቭ ማለት በአግባቡ ኪሎ አለመጨመር ችግር ማለት ነው። ይህ የሚያጋጥመን ገና ከጨቅላነታቸው ጀምሮ በጣም የሚያንኮራፉ ከሆነ ለምሳሌ ከ6 ወር በታች ማንኮራፋት ከጀመራቸው ረጅም ጊዜ ከቆየ በአግባቡ ሰውነታቸው ኦክሲጅኑ ስለማያገኝ ቢውል ያደርጋል። ቅድም እንዳልኳችሁ ግሮዝ ሆርሞን የሚባል አለ። ሰውነትንም አይምሮንም የሚያሳድግ የግሮዝ ሆርሞን መጠኑ እየቀነሰ ይመጣል። ግሮዝ ሆርሞን ቀነሰ ማለት አመጋገባቸው በጣም የተስተካከለ አይሆንም፣ ኪሎቸው ዝቅተኛ ይሆናል፣ ቁመታቸውም ዝቅተኛ ይሆናል ማለት ነው። አምስተኛው ችግር ደግሞ የመማር እክል ወይም ለርኒንግ ዲፊካልቲ ያጋጥማቸዋል። ለመሰላችሁ አንድ ሰው በትክክል ፈንክሽን ለማድረግ ሌሊቱ ሙሉ መተኛት አለበት። ለአዋቂ 8 ሰዓት ወይ 7 ሰዓት፣ ለህፃናት ደግሞ እንደየእድሜያቸው ተከፋፍሎ በዚህ በምስሉ ላይ እንደምትመለከቱ እንደየእድሜያቸው ገደብ አለው የእንቅልፍ ሰዓት። ይህን የእንቅልፍ ሰዓት አያገኙትም። ለምን? በጣም ቁርጥርጥ ይላል። እንቅልፍ የራሱ የሆነ ፌዝ አለው። ራፒድ አይ ሙቭመንት፣ ነን ራፒድ አይ ሙቭመንት የሚባሉ ራሳችንን የምናድስባቸው ራሳችን ሙሉ ለሙሉ እረፍት የሚያደርግበትና ንቃትን የሚጨምርበት ጊዜ አለ። በዚህ ወቅት እንቅልፍ ካላገኘን ለርኒንግ ዲፊካልቲ ያጋጥመናል። ያ ማለት ለማስተዋል ለማስታወስ ይከብደናል። በእንቅልፍ ወቅት ሂፖካምፓስ የምንለው የአይምሮ ክፍል የሜሞሪውን ወይም የማስተዋል ብቃቱን ወይም ያስታወሳቸውን የያዛቸው ነገሮች ወደ ኮርቴክስ የሚያስተላልፍበት ጊዜ ነው። ያ ማለት ወደ አይምሮ ወደ ዋናው አይምሮ ክፍል ስቶር ለማድረግ የሚተላለፍበት ጊዜ ነው። ስለዚህ እንቅልፍ አጡማት እነዚህ ልጆች ሜሞሪያቸው በጣም ይላሽቃል። ስለዚህ ትምህርታቸው ጥሩ እንዲሆኑ በአግባቡ እንቅልፋቸውን ትሪት ማድረግ አለብን። ስድስተኛው ችግር ወይም ጣጣ ደግሞ የልብና የሳምባ ችግሮች፣ በተለይ ሳምባ ላይ የሳምባ ግፊት ያጋጥማል። የሳምባ ግፊት ካለ ደግሞ በቀኝ በኩል ያለው የልብ ክፍል ሊደክም ወይም በጣም ሊወጣጠር ይችላል። በዚህ ምክንያት የልብ ድካም ሊያጋጥማቸው ይችላል። ይህ ግን ረጅም ዓመት በተለይ ከ5 ዓመት ከ10 ዓመት በላይ የሚያንኮራፉ ከሆነ ወደዚህ ኬዝ ሊተላለፉ ይችላሉ። ሰባተኛው የመጨረሻው ጣጣ ደግሞ በፍጹም የማትጠብቁት የፊት ቅርጽ መቀየር ነው። የፊት ቅርጽ መቀየር ሲባል አንደኛ አፍንጫቸው ወጣ ብላ ሹጥጥ ትላለች። ይሄ ጉርጉድ ይላል። ጉንጭ የሚባል ነገር አታዩባቸውም። ፊታቸው ደግሞ ወደ ታች ሹጥጥ ይላል። ይህ አዲኖይድ ፌስ ይባላል። ይህ እንደ ሐኪም አይቼ ይለያቸዋል። እንደዚህ ይሄ ልጅ ያንኮራፋል ብለን እንገምታለን። ፊቱን ብቻ አይተን ማለት ነው። አዲኖይድ ፌስ ይባላል። በደንብ ለመለየት የሚያስቸግር ነገር አይደለም። ስለዚህ ፊታቸውም ቅርጻቸውም ሊቀይር ይችላል ማለት ነው። ስለዚህ ምን ትጠብቃላችሁ ወላጆች? ልጆቻችሁ ላይ ማንኮራፋት ካለ ግዴታ መታከም አለባቸው። እነዚህ ሁሉ ጣጣዎች መከሰት የለባቸውም። ምናልባት ሕክምናውን ማግኘት ከፈለጋችሁ እኛም ጋር እየተሰጠ ይገኛል። ከታች ባሉ ስልኮች ደውላችሁ በአካል መታችሁ ማማከር ሕክምናው ማግኘት ትችላላችሁ። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ